الشيطان الرجيم كان النسبة ماتوا تزكى سورة الأنعام يجي سورة الأنعام يوم التاتنتنو توحيد ጉዳይ ላይ እንደሆነ ከመጀመሪያም ጀምረን ያየነው ያለው ነገር አሳያለው ይታወቃል መካ ከወረዱ አንቀጾች ምዕራፎች አንዷ እንደመሆኗ መጠን ዛሬ የምንነሳበት ሙሽሪኮች አደብ መጣሳቸውን በአላህ ላይ የሚያጋራ አካል ስርዓት የለሽ አካል መሆኑን ከሚያሳዩ ተግባሮች አንዱ በአላህ ላይ ማጋራት الله وجعلوا لله على الله እኮ አደረጉ شركاء الجن የጂን አጋራትን ወይም የጂን አጋሪዎችን ለአላህ Subhanahu Wa Ta'ala እኮ መደቡለት وخلقهم الله ፈጥሯቸው ሳለ وخرقوا له ለአላህ Subhanahu Wa Ta'ala ቀጠፉ በኒነ ወበናት ወንድ ልጆችና ሴት ልጆችን ለአላህ በማድረግ ቀጠፉ بغير علم ያለምንም ዕውቀት ሱብሃነሁ ጥራት ይገባው የሱን መጥራት ወተዓላ ከፍ ያለም ነው عما يصفون እነሱ ከሚገልጹትና ከሚመድቡት አላህ Subhanahu Wa Ta'ala እንዲህ ያለ ነው ብሎ ከሚገልጹት ነገር ሁሉ ትልቅ ድፍረት ነው አላህ Subhanahu Wa Ta'ala ራሱን ብቸኛ ነኝ ምንም የለኝም አልወልድም አልወለድም ለመነሻይም መጀመሪያ የለው ለመጨረሻም ማለቂያ የለው ብሎ ያለን ጌታ በራስ እይታና ለራስ የሚያስፈልገው ለራስ የሚወዱትን ነገር እንደ ፍጡር እንደ ደካማ ፈላጊነት አላህ ሙሉ የሆነውን የተብቃቃውን ጌታ በዚህ ሁኔታ መግለጽ ትልቅ የሆነ ወራዳነትና ስርዓት አጥነት ነው ስለሆነም አላህ Subhanahu Wa Ta'ala እነዚህ አካላት እኮ ለአላህ Subhanahu Wa Ta'ala ከሱ ውጭ ያለውን አካል አጋር አድርገው አመለኩ ይላል አላህ أن عبدوا الجن فجعلوهم شركاء له في العبادة ጅኖችን አመለኩ በአምልኮ ረገድ ላይ የአላህ አጋሪያን አደረጓቸው አላህን እንደሚለምኑ እነዛንም ይለምናሉ አላህን ተስፋ እንደሚያደርጉ እነሱም ተስፋ ያደርጋሉ አላህን እንደሚጣሩ እነዛንም ጅኖችን ይጣራሉ ሸይጣኖችን ሌሎችንም ነገሮች hatta በሰዎች እይታ መልካም ተብሎ የሚታዩ አካላትን ቢሆን የአላህን ሐቅ አሳልፈው የሰጧቸው ሆነ እነዛን አካላት አምልኳቸዋል በራሳቸው መጥፎ ባይሆኑ እነዚህ በነዛ ላይ የሰሩት ነገር ግን እንደ ሽርክና እንደ ቅጥፈት ተደርጎ ይወሰዳል تعالى الله عن شرك وكفر ነሱ ከሚያጋሩትና ከክህደታቸው አላህ ከፍ ያለ ነው ነሱ እንደሚሉት አይደለም فكيف عبدت الجن وانما كانوا يعبدون الاصنام እነዚህ አካላት ጣዖታትን ነበር የሚያመልኩ ጅንን እንዴት አመለኩ ብሎ አላህ ገለጻቸው ከተባለ በየትኛውም ጣዓ ላይ በየትኛውም እሺ በመታዘዝ ረገድ ላይ የአላህን ትእዛዝ ያመጹበት የትኛውም ተግባር ላይ ሸይጣንን እሺ የማለትና የመታዘዝ ነገር ስላለበት ነው እዚህም ነው ሸይጣንን ነው ያመለኩት ያለው አላህ Subhanahu Wa Ta'ala وخلقوا له بنين وبنات بغير علم ያለምንም ዕውቀት ያለምንም ማስረጃ ለአላህ Subhanahu Wa Ta'ala ወንድ ልጆች አሉት ወንድ ሴት ልጆች አሉት ብሎም አስቀመጡ اختلقوا واختفقوا وتخرصوا እንዲሁ መላምት ገንበቱ ዋሽ አላህ እንደዚህ አይደለም
አላህ ጥራት ይገባው ከእንዲህ አይነት ነገር سبحانه وتعالى أما يشركون እስከመቼም ድረስ የሚያጋሩ አካላት ከሚያጋሩት በአላህ ላይ አላህ ጥራት የተገባውና የጠራ ጌታ በዲኡ السماوات والارض አላህ ማለት እንዴት አይቶት አላህ ማለት እኮ ሰማያትንና ምድርን ያለ ምንም ምሳሌ ያስገኘ ጌታ خالق السماوات ومبدعها ሰማያትንና ምድርን የፈጠረና ያስገኘ የሆነ ጌታ እኮ ነው እኒህ ጥቃቅን የሆኑ ደካማ ነገሮች እንዴት ለሱ ያስፈልጉታል ብሎ ነው የሚሰይሙት أن يكون له ولد እንዴት ለሱ ልጅ ይኖረዋል ከምን አስተሳሰብ ولم تكن له صاحبة እሺ ይባል ምስትስ ምትባል ለሱ የለችው ምስት ሚዝ ስሜት ያለበት አላህ ከእንዲህ አይነት ነገር የጠራን وخلق كل شيء ሁሉን ነገር የፈጠረ ጌታ እኮ ነው አላህ እንዴት وهو بكل شيء عليم እሱ እኮ በሁሉም ነገር ታዋቂ የሆነ ጌታ ነው እንዴት ለሱ ልጅ ሊኖረው ይገባል እንዴት ይታሰባል سبحانه وتعالى أما يصفون የሚለው ዲነው أما يصفون እነሱ አላህን ከሚገልጹት ነገር ማለት ልጅ አለው ብሎ መግለጽ አላህ በልጅ በወላጅነት መግለጽ ማለት እንዲህ አድርጎ ከሚገልጹት ነገር አላህ ጥራት ይገባው የላቀ ነው ማለት ግልጽ ነው እነሱ የሄዱት ይሄንን ነው አላህ ብሎ ማለት ለምንድን ነው ይሄ እሱ በሚገባው ልክ አላወቁት አላህ በዲኡ السماوات والارض ሰማያትንና ምድርን ያስገኘ የሆነ ጌታ ነው ያለ ምንም ተምሳሌ أن يكون له ولد كيف يكون له ولد ለሱ ልጅ እንዴት ይኖረዋል ولم تكن له صاحبة ለሱ ደግሞ ጥንድ አልነበረችው የለችው ልጅ የሚገኘው ተወልዶ ነው አይደለም የሚገኝ በሁለት በሚመሳሰሉና በሚገጣጠሙ አካላት መካከል የሚገኝ አላህን የሚገጣጠመው የሚመስለው ምንም ነገር የለም ምክንያቱም እሱ የሁሉ ነገር ፈጣሪ ስለሆነ ሚስት የለው ልጅ የለው وقالوا اتخذ الرحمن ولدا ብለዋል አይደል ረህማን እኮ ልጅ ለራሱ ልጅ አለው አሉ لقد جئتم شيئا إدا እንደው ከባድ ነገር ፈጸማችኋል አላህ وكلهم آتي يوم القيامة فردا እያንዳንዱ ቀጣፊ የቂያም ቀን ለየብቻው ይመጣታል ያን የሰራውን ነገር ያገኛል ይላል وخلق كل شيء ሁሉንም ነገር ፈጠረ አላህ ከፈጠረው ነገር ደግሞ በስንት ድካም በስንት ሁኔታ የሚገኘውን አካል ይፈልጋል ብሎ ያደርጉለታል አላህ ልጅ ለማግኘት ስንት ድካም አለው አይደል አላህ ምን ይሄንን ሰማይና ምድር ያስገኘ ያለው ጌታ ይሄንን ደካማ ነገር ያስፈልጋል የሱ ነው ብሎ ማለት ምን ማለት ነው አላህን አለማወቅ አላህ ማለት ሁሉን ነገር የፈጠረ ነው ከፈጠረው ነገር የሚገኝ ውጤት እንዴት ነው የሚፈልጋል ራሱ ከፈጠረው
وخلق كل شيء وهو بكل شيء عليم فبين تعالى أنه الذي خلق كل شيء وأنه بكل شيء عليم فكيف يكون له صاحبة من خلقه تناسب سوف فكروا هذا الرسول مما تعتنوا الناس ميجت ما هنا صاحب ويبات عجامس اندل ينورو يجلال بيتن عقل راسو كوهين أي كبلوا الله يا رب كما سجى قوية يالباتون عند عقلهم كان بالتاسمو تنديس مهيليو لهون المجرم وهو الذي لا نظير له فأنا يكون له ولد تعالى الله عن ذلك علوا كبيرا ذلكم الله يهاتشو الله بزيد كيتجلسوا الله ربكم ينانت فتارياتشو إلى إذن بديع السماوات والأرض تابلو يتجلسوا جيتاتشو إنها أملاكنا لا إله إلا هو أملاك يبان نجار يلم بأولة من ملك الصوب التعيج خالق كل شيء يهود نجار فتاري يهون جيتا فاعبدوه الصوب بالتعود أملكوت وهو على كل شيء وكيل الصوب كل من نجار لاي وابينا تقوتاتا يهون جيتا لا تدرك الأبصار عينوች አያገኙትም አያዩትም وهو يدرك الأبصار እሱ አይኖችን ያያል وهو اللطيف الخبير እሱ ረቂቅና ምስጢር አዋቂ የሆነ ጌታ ነው በዚህ አንቀጽ ላይ ትንሽ ኢብኑ ከሲር ረሂመሁላሁ ተዓላ ያሉትን እና ወደ ቀጣዩ አንቀጽ እንሄዳለን ذلكم الله ربكم ማለት الذي خلق كل شيء ሁሉን ነገር የፈጠረ የሆነው ያ ولا ولد له ለሱ ልጅ የሌለው የሆነው ያ ولا صاحبة مستم يليلو يهونو يا الله لا إله إلا كسو بكر ليلا أملاك مبال نجر يلم السو بيتشان بونت لملك الميكبا لبن كانت خالق كل شيء يهول نجر فتار يهون جيتا فاعبدوه እሱን ብቻውን አምልኩት ለሱ ምንም ነገር አጋድ የለውም በየትኛውም ነገር ላይ ለሱ በብቸኝነት አረጋግጡ አምላክ የሚባል ነገር ከሱ ሌላ የለም ልጅም የለውም ወላጅም የለውም ምስትም የለውም አቻም የለውም የሚመሳሰለው የለም ብጤ የለውም وهو على كل شيء وكيل እሱ ደግሞ በሁሉም ነገር ተቆጣጣሪና ጠባቂ የሆነ ጌታ ነው يدبر كل ما سواه ማለት ከሱ ውጭ ያለውን ነገር ሁሉ ያስተናብራል ለአንዱ ይሰጠዋል ለአንዱ ይከለክለዋል አንዱን ያሳምመዋል አንዱን አፍ ያደርገዋል አንዱን ይገለዋል አንዱ እንዲወለድ አንዱ ይወለዳል وهو خالق كل شيء በማታው ይጠብቃል በቀኑ የሰሩትን ሁሉ ያውቃል ስለዚህ ይሄ ብቻ ነው ብቸኛ አምላክ እሱም ብቻ አምልኩ لا تدركوا الأبصار በጣም ብቸኛ ጌታ ሊመለክ የሚገባ ብቸኛ አምላክ ስለሆነ ከሁሉም የጠራ የሚመሳሰለው አካል ስለሌለ አይኖቹም እሱን አያገኙትም አያዩትም በዱንያ ማለት ነው
አኺራሳ በሱ ላይ ማካበብ አይችሉም እንጂ ወደሱ ያያል للذين احسنوا الحسنى وزياده መልካም ለሰሩ ሰዎች ጀነትም አለችላቸው ጭማሪም አላቸው ምንድነው هو الرؤيه الى الله تعالى وذا الله سبحانه وتعالى مملكه وجوه يومئذ ناظره الى ربها ناظره يا دنك فيتوች ያንጸባርቃሉ ያበራሉ ወደ ጌታቸው ይመለከታሉ ይላል አላህ كلا انهم عن ربهم يومئذ لمحجوبون ከሃዲያንን ቀን ጌታቸውን ከማየት ይጋረዳሉ ይላል አማኞችሳ ያያሉ لا تدركوا الابصار في الدنيا በዱንያ አው አይኖች አያገኙት አይውት لن تراني بملو نبي الله موسى عليه السلام قال ربي أرني أنظر إليك أسايين ولا أنت الملكة زند بالو كسي لن تراني بالوجه على فسمت الملكة ይሄንን እዘው አላህን ማየት የሚባል ነገር የለም ያሉ ሙብተዲዓዎች አሉ አህሉ ሱና ወልጀማዓ በቁርአን በሐዲስ የሚጓዙ የረሱል ሰለላሁ ዐለይሂ ወሰለም መልእክቶችን በአግባቡ የሚያሰሩ አካላት ግን በዱንያ አያይም ማንም አካል አላህ በአኺራ ላይ ግን ሙእሚኖች አላህን ያያሉ ግን ወላ ይحطون به በሱ በእይታ ያካባሉ ማለት አይደለም ወደሱ ይመለከታሉ لا تدركوا الابصار فيه اقوال للائمه من السلف احدها لا تدركوا في الدنيا بلو اسكمتوال بالدنيا عينوች አዩት وان كانت تراه في الاخره اخره لا عينوች ቢያዩት كما تواترت به الاخبار عن رسول الله صلى الله عليه وسلم كرسول صلى الله عليه وسلم ማስረጃዎች تنبابرو እንደመጡ كما قال مسروق እንደተረጋገጡት أن عائشة أنها قالت من زعم أن محمدا أبصر ربه እናታችን አይሻ محمد ጌታውን ተመልክቷል ያለ ሰው فقد كذب ይላል مسروق አይሻ ተማሪ በእርግጥ ዋሽቷል ይላል እናታችን አይሻ አው በዱንያ ላይ አይታይም فإن الله تعالى لا تدرك الأبصار وهو يدرك الأبصار እናታችን አይሻ በዱንያ ላይ አዩም የሚለው ነው እንጂ አኺራ ላይ አዩም ማለት አይደለም እሳቸው ያስተላልፋሉ ይሄ ሙዕተዚላዎች አቋም አዩም የሚለው አህሉ ሱና ወልጀማዓ ያሉ የሚለው ወቀት خالف ابن عباس عنه اطلاق الرؤيه وعنه انه رآه بفؤاده مرتين መቼም ረሱል ሰለላሁ ዐለይሂ ወሰለም فكان قاب قوسين او ادنى በሚለው ላይ እናታችን አይሻ አላህን አላየሁም ነው ሚሉት አብደላህ ኢብኑ አባስ ደግሞ አላህን አይቷል ብሎ ይናገራል አላዩትም የሚለው ነው የሚወስደው ያው ኺላፍ ሰፊ ኺላፍ ያለው ነው በሰሃቦች መካከል በዱንያ ላይ ማለት ነው አኺራ ላይ ግን ያያሉ የሚለው ሰሂህ የሆኑ ሐዲሶች አሉ ረሱል ሰለላሁ ዐለይሂ ወሰለም فإنكم ترون ربكم كما ترون الكوكب الدري لا تضامون في رؤيته ያሉ ይገልጻል كما ترون القمر ليلة البدر ጨረቃውን ليلة البدر ወይም በ14ኛው በ15ኛው ቀን እንደሚታየው ታያላችሁ ማለት እይታውን ማመሳሰል ነው እንጂ እይታውን ነው እንጂ የሚታየውን አካል ከሚታየው አካል ማመሳሰል ጉዳይ አይደለም لا تدرك الأبصار جميعها
فخالفوا قدم اندالكوا وقال آخرون من المعتزلة بمقتضى ما فهموا من هذه الآية أنه لا يرى في الدنيا ولا في الآخرة والدنيا بآخرة الله يتايمان رسول صلى الله عليه وسلم دعاء سيادركم وده تكبروا في تمام ملكة ستجلون من غير ضرة مضر رسول صلى الله عليه وسلم حديثاቸው من أحب لقاء الله تعالى أحب الله لقاء ጌታውን መገናኘት የወደደ ሰው አላህም የሱን መገናኘት ይወዳል አህሉ ሱና ወልጀማዓ ቁርአንና ሐዲስን ማስረጃ በማድረግ ያያሉ በአኺራ በዱንያ ግን አይታየም ይላሉ ለዚህም ማስረጃ وجوه يومئذ ناظرة إلى ربها ناظرة ያንን ቀን ፊቶች ያበራሉ ወደ ጌታቸው ተመልካች ናታል وجوه أهل السنة والجماعة بلوم أسكمتوها بليلا وانكس كلا إنهم عن ربهم يومئذ لمحجوبون بملو إمام الشافعي من الآن فدل على أن المؤمنين لا يحجبون يعني كان مجرموች የሚጋረዱና ማዩ ከሆነ ሙእሚኖች ያያሉ ማለትን ያሳያል وأما السنة فقد تواترت الأخبار عن أبي سعيد وأبي هريرة وأنس وجرير وصهيب وبلال وغير واحد من الصحابة عن النبي صلى الله عليه وسلم كان النبي صحابه كليلوች يتورى أن المؤمنين يرون الله في الدار الآخرة في الأعصار وفي روضات الجنة በስብስቡ ቦታም ላይ ያሉ ቃማ በቆሙበት ቦታ ላይ በጀነት ጨፍሮችም ሆነው ጌታቸው ነው ያሉ جعلنا الله تعالى منهم بمنه وكرمه آمين لا تدرك الأبصار የሚለው ሌላ ፍቺ ደግሞ አልዑቁል ማለት ነው ይሄ አቅሎች አላህ Subhanahu Wa Ta'ala መግለጽና መረዳት አይችሉም ማለት ነው وهذا غريب جدا على ابن كثير رحمه الله تعالى ይሄ በጣም የራቀ ተፍሲር ነው አያስኬድም ማለት ከዛ ከሚያስተላልፈው መልእክቱ ከሚያስተላልፈው ነገር ደግሞ የራቀን ተቃራኒ ነው وكان يعتقد أن الإدراك في معنى الرؤية لا تدركوا مالت لا تدركوا الأبصار مالت كأية أقوية عدلم አምሮች የሱን ማንነት አይዘልቁትም ማለት ነው ብሎ ፈሰዋል ይሄ ታውል ነው አልተቀበሉት ረሱል ሰለላሁ ዐለይሂ ወሰለም እናታችን አይሻ ባሩት كانت ام المؤمنين عائشة رضي الله عنها تثبت الرؤية في الدار الآخرة آخرة ላይ ሙእሚኖች ያሉ የሚለው ታረጋግጣለች ወተንፊሃ በዱንያ ግን አይቻልም ትልነበር وتحتج بهذه الآية لا تدرك الأبصار وهو يدرك الأبصار የሚለው መረጃን ተጠቀም ነበር فالذي نفته الإدراك الذي هو بمعنى رؤية العظمة والجلال على ما هو عليه الله ራሱ በሚገለጽበት ባለበት ሁኔታ እሱን ያሉ የሚለው ውድቅ አድርጋለች አው በአኺራም ቢሆን በአላህ አዛልቁም ወደሱ ይመለከታሉ እንጂ እይታዎች አይኖች እሱን ግን አዛልቆ የሚያይ አቅም የለውም ለፍጡር ለመላእክቶች ለየትኛው قد جاءكم بصائر በዚህ ላይ ያልገባን ነገር አለ خير قد جاءكم بصائر من ربكم በእርግጥ መጣችሁ ከጌታችሁ ገላጭ የሆነ ወይም ማስረጃና መረጃ ማስረጃዎች ማለት ነው من ربكم ከጌታችሁ ሲሆን
فمن أبصر يعينا بأقباب يتردى فلنفسه لرسول تكم ومن عمي يتاور نا يالتقبل دمو فعليها بنفسه لاينو براسو لاينو يتاورم يتأمم بتنجام يهون وما أنا عليكم بحفيظ إني بنانت لي تتباباكنا تقطعتاري عيدا لهم بلاجو وكذلك እንደዚሁም ስለ አላህ Subhanahu Wa Ta'ala የሚገልጹ አንቀጾችን ስለ አላህ አንድነት የሚገልጹ አንቀጾችን እንዳብራራን نصرف الآيات አንቀጾችን እናብራራለን ወሊየቁሉ ደረስተ ይሉ ዘንድ አንተ ተማርክ እንደ አወቅክ እንደ ይሉ ዘንድ ሲያሾፉ ማለት ነው درست የሚለውን ዳረስተን ብለው ቀርቶታል ከሌላ ከአህለል ኪታቦች ተማምረህ ነው እንደ የመጣው ደረሰት ብለው ቀርቷሉ እቺ እኮ አለቀባት ናት አንተ የምትላት ነገር እኮ ያለፈባት ናት እኛ ለምደናል በጣም የቆየ ነው እንዴሉ ዱሪስታ ብሎም ቀርቷሉ አንተ ሰው አስተምሮ ነው እንጂ ወህይ አይደለም ولنبينه لنابرارهم زند لقوم يعلمون لم يعقوا لهم ህዝቦች لنابرارهم ዘንድ ነው አንቀጾችን በዚህ ልክ እናብራራለን አለ አላህ እነዚህ አንቀጾች ለረሱል ሰለላሁ ዐለይሂ ወሰለም ገና ቁርአኑን እዘው ሲመጡ ወይም ሲያነቡ ሁሉም ሰው በደስታና በጥሩ ሁኔታ ይቀበለኛል ያስተናግደኛል ብለህ እንዳትጠብቅ ወህይ መልእክት የሚያስተላልፉለት ሰው የሚቀበል ለሂዳያ አላህ ይወፈቀው የተወሰነው ይቀበላል የሆነው ደግሞ ነቃት ይሆናል የሆነው ደግሞ ከዛም አልፎ የሚያደናቅፍና የተለያየ ነገር የሚያደርግ ሊሆን ይችላል الله سبحانه وتعالى قد جاءكم بصائر من ربكم ከጌታችሁ የሆኑ መረጃዎች መጥተዋል ቁርአን ያለበት ረሱል ሰለላሁ ዐለይሂ ወሰለም መልእክተኝነታቸውን የሚያረጋግጥ የሆነ فمن ابصر فلنفسه ያየና በአግባቡ የተረዳ የተቀበለ ለራሱ ነው من اهتدى فإنما يهتدي لنفسه እንዳለ የተመራሰው ለራሱ ነው መቃናቱ ውጤቱ ومن ضل فإنما يضل عليها የጠመመ የሚተኛ ሆነ ደግሞ በራሱ በነፍሱ ላይ ነው የሚጠመው ውጤቱ ክሳራውም ለራሱ ومن عمي فعليها የታወረና ያልተቀበለ በነፍሱ ላይ ነው እውር የሆነው حقنا للقبل على فإنما يعود وبال ذلك عليه يزي انبيتنينته ውጤትና ቅጣት በራሱ ላይ ነው የሚመለስ فإن لا تعمل أبصار ولكن تعمل قلوب التي في الصدور እይታዎች አይኖች አይደለም የሚታወሩት ልቦች ናቸው መደረት ውስጥ ያሉት ይላል አላህ وما أنا عليكم بحفيظ እኔ እናንተን ተጠባባቂ ተደርጌ የተላኩኝ አይደለም እኔ መልእክቱን አደርሳለሁ ከናንተ ውስጥ ሐቁን ይሄ ሐቅ ነው ሁሉን ነገር የሚያጠቅ በየትኛው ሁኔታ ቢመዝኑት ትክክለኝነቱ ጎልቶ የሚታይ ነገር ነው ብላችሁ የመቀበል ፋንታ ራሳችሁ ነው እንቢ ካላችሁ በራሳችሁ ነው እኔ ከዚህ ባለፈ ግን
ባውዛት ምን ሰራችሁ ይሄንን ምን አላደረጋችሁ ብዬ መጠባበቅ አይደለም وما انا عليكم بحفيظ ወይም ደግሞ ከአላህ Subhanahu Wa Ta'ala በኩል ለሚመጣባችሁ ነገር ምመልስ አይደለም ለስራችሁም ተጠባባቂ አይደለም ለሚመጣባችሁ ውጤት ደግሞ እኔ ተከራካሪ አይደለም بل انما انا مبلغ لكونم اني ادراش ني والله يهدي من يشاء ويضل من يشاء الله ደግሞ የፈለገውን ይመራል የፈለገውን ያጠማል وكذلك نصرف الآيات በዚህች ምዕራፍ የተውሂድን ዝርዝርና ማብራሪያዎችን እንዳብራራን ሁሉ ከአላህ ውጭ ሌላ አምላክ የለም የሚሉ አንቀጾችን እንዳብራራን هكذا نوضح الآيات ونفسرها እንደዛውም አንቀጾችን ግልጽ እናደርጋለን እናብራራለን في كل موطن በእያንዳንዱ ነጥብና በእያንዳንዱ ጉዳይ ላይ لجهالة الجاهلين ማውቁ ሰዎች ስለማያውቁ ሙሽሪኮች ደሞና ካህዲያን አስተባባዮችም እንዲሉ ዳረስተ ያ ሙሐመድ من قبلك ካንተ በፊት የነበሩ ሰዎችን ቁጭ ብለህ ከነሱ ተወሳስተህ ነው እንደ ትምህርት ከነሱ ተምረህ ነው እንደ ይሉ ዘንድ ማለት የሚያምን ያምናል ጃሂል የሆነ አካል ደግሞ ሐቁ ይብራራላት ዘንድ መጀመሪያም ደግሞ ክህደቱን ድርሻቸው ያደረጉ ሽርኩን ድርሻቸው ያደረጉ ማስተባበሉን መዋሸቱን ድርሻቸው ያደረጉ አካላት ደግሞ የፈለገም ቢብራራ እነሱ አንተ ከሌሎች አምጥተህ ነው እንደ ተምረህ ነው እንደ ይሉ ዘንድ ለዚህም ነው وقال الذين كفروا እነዛ የካዱ አካላት አሉ ان هذا الا افك ይቅጥፈት እንጂ ሌላ አይደለም ማለት ኢፍተራ ሙሐመድ የቀጠፈው የሆነ ውሸት ነው وعانه عليه በሱም ላይ ያገዘው ሲሆን قومنا آخرون ሌሎች ህዝቦችም ያገዙት የሆነ ውሸትና ቅጥፈት እንጂ ሌላ አይደለም ማለት فقد جاءوا ظلما وزورا على الله ይህንን በማለታቸውና ይህንን አቋም በማንጸባረቃቸው በደልና ውሸትን ሰሩ ፈጸሙአል وقالوا ብሎም ማሉኮ አሳጢሩ الأولين የመጀመሪያ ሰዎች የድሮ ሰዎች ተረተረት ነው اكتتبها ሙሐመድ ደግሞ ያጻፋት የሆነች ተረተረት ናት እንጂ ሌላ አይደለችም ወህይ አይደለም ማለት ስለዚህ ወዲያቁሉ ደረስታ አንተ አወቅ እንዴ ወይ ዳረስታ ከሌሎች አካል ተምረህ ነው እንዴ ያለውን ነገር ያመጣው ይሉ ዘንድ ولنبينه لقوم يعلمون لم يعقلوا لهم አካላት ደግሞ በደንብ ልናብራራው ዘንድ ነው ይሄንን ቁርአን በዚህ ልክ ምናብራራው ይላል አላህ ግልጽ ልናደርገው ፈልገን ነው ይላል አላህ ولنوضحه لقوم يعلمون الحق فيتبعونه حقን አውቀው ለሚከተሉ ለሆኑ ሰዎች ደግሞ ግልጽ ልናደርግላቸው ባጥሉን አውቆ ደግሞ ባጥሉን ለሚጠነቀቁና ለሚርቁ ሰዎች ልናብራራ የፈለግን ስንሆን ይላል አላህ فلله تعالى الحكمة البالغة في ضلال أولئك እንግዲህ አላህ ጥበብ አለው እነዛን አካላት በማጥመሙ ህክማ አለው አላህ ሐቁን ግልጽ በማድረግ ለነዚህ አካላት ደግሞ መመራታቸውና መቃናታቸው እንዲጨምር በዚህ ልክ በማብራራቱ አላህ Subhanahu Wa Ta'ala ህክማ አለው يضل به كثيرا ويهدي به كثيرا ተንደስና ካቆላች ወሰውት የመጣ ነበር ድረስ
اتبع ما أوحي إليك وكذلك نصرف الآيات وليقول درست ولنبينه لقوم يعلمون قلت هذا اتبع ما أوحي إليك تكتل ودانت يتوردون ودانت يتلالفون من ربك كجيتا بجا ودانت يتلالفون تكتل على جل رسول صلى الله عليه وسلم بيتنيوم ጉዳይ ላይ ወዳንተ የተወረደውን ወህዩን ተከተል لا اله الا هو ካንተ ጌታ በቀር ሌላ አምላክ በእውነት የሚመለክ የለም እሱ እንጂ وعارض عن المشركين ከሙሽሪኮች ችላ በል ولو شاء الله بشاء ኖሮኮ ما أشركوا ባላጋሩ ነበር ስለዚህ አለማጋራታቸውን አላህ አልፈለገው وما جعلناك عليهم حفيظا በእነሱ ላይ አንተን ተጠባባቂም አላደረግንም አንተን አድራሽ ነው ያደረግነው የሰጠን ኃላፊነትና የማድረስ የሂዳያ ኃላፊነትና ሂዳያተ ተውፊቅ አልሰጠንም ሂዳያተ ኢርሻድ ነው ለአንተ የሰጠነው وما انت عليهم بوكيل አንተ በእነሱ ጉዳይ ላይ ደግሞ የተወከልከና ኃላፊም አይደለህም በርዝቃቸው ጉዳይ በየትኛውም ጉዳይ አንተ ኃላፊነትና አልተጣለብህም በአንተ ማድረስ ብቻ ነው ኃላፊነትና የተጣለብህ فإنما عليك البلاغ وعلينا الحساب በአንተ ማድረስ ብቻ ነው ሂሳብ ከዛ በኋላ ውጤት ጉዳይ የኛ ነው እዚህ አንቀጽ መልእክት ኢንሻአላህ ከአዛን በኋላ እንመለስበታለን የተከተሉ አማኞችን ያዛል اتبع ما أوحي إليك من ربك ከጌታ ብቻ የመጣልህን መመሪያ ተከተል እሱን ፈጽም ተግብር ወዳንተ የተላለፈው ነገር ከጌታ ነው ከጌታ የተላከ ነገር እውነት ነው ምንም ሸክ ጥርጣሬ የለውም ምክንያቱም እሱ ብቻ ነውና አምላክ ማንም የለም وعارض عن المشركين كمشركون يقربن ተዋቸው አንተን ዳረስቶ እያሉ ከብሉት ነገር ከተለያየ ነገር አዛቸው ተሸከመው ቻለው حتى يفتح الله لك الله ለአንተ ድል እስከሚሰጥህ ድረስ በእነሱ ላይ የበላይ እስኪያደርግህ ድረስ እና ወቅ እነሱን በማጥመሙ አላህ ጥበብ አለው ዝም ብሎ አይደለም በከንቱ አይሰራ በከንቱ አይወስንም فإنه لو شاء لهدى الناس كلهم جميعا الله بفلك سوى تبالن ሁሉ በአንድ መስመር ያስኬደው ነበር አላህ ቢሻኑ አጋሩን ነበር አላህ ስለፈለገ በለው መሽአት ወልህክመቱ بما يشاء هو يختار በሚፈልገውና በሚመርጠው ነገር ለሱ ጥበባል በሚያውቀው ዕውቀቱ እነዚህ አካላት ምርጫቸው ኩፍር ነው ብሎ ስለሚያውቅ ነው የምርጫቸው ሰጥቷቸዋል ምርጫው ግን ከሄደት ነው ምርጫው ቤተኝነት ነው ብሎ ስለሚያውቅ ነው አላህ ያጠምማቸው لا يسأل عما يفعل وهم يسألون አላህ በሚያደርገው ነገር ይሄን ለምን አደረከ ተብሎ አይጠየቅ የሚያደርገው ነገር ደግሞ እንዲሁ በከንቱ አይደለም የሚያደርግ በጥበብ ሕክማ አለው አላህ Subhanahu Wa Ta'ala وما جعلناك عليهم حفيظا بالنسو لاي انتم
ጠባቂ አላደረግንህም ማለት ንግግራቸውን ቃላቶቻቸውን ተግባራቸውን አንድ ባንድ የምትቆጣጠር አላደረግንህም አንተ መልእክቱን አድርስ እንጂ ተደብቆ ይስራ በይፋ ይስራ የሆነ ነገር ይናገር አንተን የሆነ ነገር ይተች ይሄ አሳስ ቦታ አትስራ የዚህ ጉዳይ የመመዝገቡ በዚህ ጉዳይ ላይ የመጠየቁም ኃላፊነት የኔ ነው فإنما عليك البلاغ وما أنت عليه بوكيل አላቸው እንግዲህ ስራቸውን እንድትጠብቅ ኃላፊነት እንዳልተጣለብህ ሁሉ ለነሱ የሚያስፈልጋቸውን ነገር ደግሞ በማሟላት አንተ ኃላፊ አይደለም وما أنت عليه بوكيل በእነሱ ላይ ኃላፊ አይደለም ርዝቃቸው ቤተኛው ጉዳያቸው ላይ አንተ የመጨነቅ ግዴታ ለምን ይሄንን አላገኙም ይሄንን ማስገኘት አለብኝ ብለህ ምትጨነቅበት አይደለም በአንተ ማድረስ መልእክቱ ማድረስ ብቻ ነው فإنما عليك البلاغ وعلينا الحساب እንግዲህ اتبع ما أوحي إليك من ربك رسول صلى الله عليه وسلم ጀመር ከዚህ ውጭ አይከተሉ ኡመታቸውን የተፈለገበት ከሙሽሪኮች ችላ በል የሚለው አያተል ቂታል ከመውረዱ በፊት ነው ብሎ አስቀምጧል መንሱብ ነው ብሎ ያስቀምጧል ማለት ولو شاء الله ما أشركوا ما جعلناك عليهم حفيظا وما أنت عليهم بوكيل እንግዲህ የረሱል ሰለላሁ ዐለይሂ ወሰለም የነበሩበትን ሁኔታ አንቀጹ ያሳያል አላህ የውስጣቸውንና የሚያደርጉትን ነገር ስላወቀ እኮ ነው አንተ በእነሱ ላይ ተጠባባቂም አይደለም በእነሱ ላይ ዋቢም አይደለም አንተ ከስራቸው አቋያ የፈለጉት ይስሩ ግን ካንተ የማድረስ ጉድለት እንዳይገኝ መልእክቱን አድርስ ሌላው ጉዳይ ነው አትጨነቅ ይያላቸው ነው ረሱል ሰለላሁ ዐለይሂ ወሰለም ቀጥሎ ያለው አንቀጽ ولا تسبوا الذين يدعون من دون الله እነዚያን እንዳሰድቡ ከአላህ ውጭ ያለን አካል ሚጣሩና ሚለምኑ የሚያመልኩ የሆኑ አካላት فيسبوا الله አላህን ይሰድባሉ عدوا በግፍና بغير علم ያለ እውቀት كذلك እንደዚሁ ለሙእሚኖች ተውሂድን እንዳስዋብንና ሙሽሪኮች ደግሞ ሽርካቸውን በዚህ ልክ አፍቅረው ወደው እንደሚሄዱ ዘየና ለኩል ኡመት አመላ እያንዳንዱ ህዝብ ተግባሩን ስራውን አሰማምረንላታል አጊጠንላታል ثم الى ربهم كذاب ولقيتاቸው ብቻ مرجعهم መመለሻቸው ነው እውነትሁም بما كانوا يعملون ይሰሩት በነበረው በእያንዳንዱ ያስረዳቸዋል ይከፍላቸዋል እቺን አንቀጽ ላብራራና አቆማለሁ አላህ Subhanahu Wa Ta'ala ለመልእክተኛውና ለአማኞች የሙሽሪኮችን ጣዖታት ወይም የሚያመልኳቸው ነገሮችን ከመስደብ እንዲቆጠቡ የሚያዘንቀስ ነው እነሱ ያቃርበናል ወይም እንዲህ ነው ብሎ የሚያመልኩትን ነገር መስደብ የለባቸውም ይህ ተሰቡብ ይሆናል ሰበብ ይሆናል ትክክለኛውን ጌታ አላህ Subhanahu Wa Ta'ala እንዲሰደብ ትክክለኛውን መልእክተኛ እንዲያነውሩና እንዲሰድቡ ሰበብ ይሆናል ትክክለኛውን እምነትም እንዲሰድቡ ሰበብ ይሆናል እና ለዚህ ሰበብ አትሆኑ ይያለ ነው በተለይ
ሙስሊሙ አቅም በሌለበት ሁኔታ ሲሆን ይሄንን ነገር ሊከላከል የማይችል ሲሆን መጠንቀቅ ይኖርበታል። ከአንቀጹ የምንረዳው ሐቅ ነገር ራሱ ይተዋል። ዳዋ በማድረግ ረገድ ሊሆን ይችላል፣ በተለያዩ ነገሮች ሊሆን ይችላል። መቼ የበለጠ ጉዳት ሊያስከትል የሚችል ከሆነ አላህ ኢለቱን ምክንያቱን ገለጸ። فيسب الله عدوا بغير በራሱ እኮ የሚወደድ የሚደነቅ ሆኖ አይደለም እነሱ የሚያደርጉት ነገር መነቀፍ የለበትም ተብሎ አይደለም። አትስደቡ የሚለው ምክንያቱ ምንድነው? የበለጠ ነገር ስለሚያስከትል فيسب الله عدوا بغير علم وإن كان في مصلحة إلا أنه يترتب عليه مفسدة أعظم منها መስደቡ ጥቅም ሊኖረው ይችላል፣ ግን ያንን ተከትሎ የበለጠ ደግሞ አደጋ ይመጣል ማለት ነው። ዳኢም በመስጂድም በሚናከናውናቸው ነገሮች የትኛውም ቦታ ላይ በሚናደርገው በቤተሰብም ይሁን ያንን ነገር ስናደርግ የበለጠ ነገር ምናጣ ከሆነ የበለጠ ጉዳት የሚመጣ ከሆነ ያለውን ማቆየቱ ነው የሚሻለው። እዚህም ነው ኡሱልዮች የሚናገሩት ከእንዲህ አይነቱ ነስሶች ንሱሶች ማስረጃነት ተጠቅመው ነው درء المفسدة مقدم على جلب المنفعة ይላል። አደጋን መከላከል ጥቅምን ከማስገኘት ቅድሚያ ይሰጠዋል። ለማጥቃት ከመሄድ በፊት መከላከል አለበት አይደል? ይሄንን ነው ማድረግ አለበት። ولا تسبوا الذين فيسبوا الله ولا تسبوا الذين يدعون من دون الله فيسبوا الله عدوا بغير علم كذلك زينا لكل أمة عملهم وهي مقابلة المشركين بسب إله المؤمنين الله يسبح ونبي محمد صلى الله عليه وسلم يسبح رسول صلى الله عليه وسلم من ይላሉ መልኡን من سب والديه ይላሉ ወላጆቹን የሰደበ የተረገመ ነው ይላሉ። ሰሃቦች ገረማቸው። ይሄ ነገር እንዴት በተግባር ይሆናል እንዴ? እውነት ይሄ ነገር ከናወናል እንዴ አሏቸው። قالوا يا رسول الله وكيف يسب الرجل والديه አንድ ሰው የገዛ ልጁን ወላጆቹን እንዴት ይሰድባል? ወላጆቹን እንዴት ይሰድባል አላቸው። ባለነበት ዘመን ግን ጥርጣሬ አለ ይሰድባሉ። ግን በዛ ዘመን ምን አከላያችሁ እንዴት ብሎ ይሰድባል? አስደንግጧቸው ነው ረሱል ሰለላሁ ዐለይሂ ወሰለም ይሄን ነገር ሲናገር። አላህ መልእክተኛ አው አይሰድም በቀጥታ አይሰድም ማለት قال يسب ابا الرجل فيسب اباه ያንድን ግለሰብ አባቱን ይሰድባል፣ የተሰደበበት ደግሞ የተሳዳቢውን አባት ይሰድባል። እናቱን ይሰድባል፣ የተሰደበበት ደግሞ የተሳዳቢውን እናት ይሰድባል። ለዚህ ምክንያት እሱ ስለሆነ ቀጥታ እሱ እንደሰደባቸው ነው አሉ ረሱል ሰለላሁ ዐለይሂ ወሰለም። كذلك زينا لكل امه የሚለው ለነዚህ አካላት አውሎቻቸውን ለነሱ መከላከልን እንዳስዋብንላቸውና እንዳሳመርንላቸው ለነሱ መበቀልን ደግሞ እንደዛው ለነሱ እንዳሳመርንላቸው كذلك زينا لكل امه عملا ለእያንዳንዱ ህዝብ የሚሰራው ነገር ካለፉ ህዝቦች ጥመታቸው ጥሩ አድርጎ እንዲያዩ አድርገንላቸዋል። كانوا فيه ولله الحجة البالغة والحكمة التامة فيما يشاء ويختار። እንግዲህ አላህ በፈለገውና በመረጠው ነገር ራሱ የሚያውቀው ሆነ ጥበብ አለ። ለምን አደረገ ይባል?
ثم إلى ربهم مرجعهم كزام ودقيتاتشو نو مملشاتشو مهيجاتشو فينبئهم بما كانوا يعملون أن ودسوا سملسوا دمو يسروت بنبروا نقر بيان داندو يمنداتشوان إن خيرا فخير ملكام كونا ملكام مطفوم كونا دمو بمطفوم سراتشو يمندالو نو ይሄ ተረጋገጠ በብዙ ሐዲሶች የመጣ ረሱል ሰለላሁ ዐለይሂ ወሰለም የተናገሩት ነው فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره يرى الله سبحانه وتعالى የሚገልጸው ነው ግን የሰው ልጅ ምንም ይሁን ምን የተኛው እድሜ ልክ ቢኖር በዱንያ ያንንም ይሄንንም ያናወጠ የተለያየ ነገር ቢሰራ መመለሻ ወደ አላህ ያኔ ግን ثم يجزاه الجزاء الأوفى ሙሉ የሆነ ውለታው ወይም ደሞዙን ይከፍለዋል ከጥሩም ይሁን ከመጥፎ ማለት واقسموا بالله በሚለው ብንነሳ ይሻላል ኢንሻአላህ ዛሬ